ያምሃል ውስጥህን በሐሳብ ያምሃል ቸርነትን ቅንነትን በህይወትህ እንዳትይዘው ይፈልጋል ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሽዋኮክ ብቻ ያበዛብሃል ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ሾካካ ሰይጣን አለ ሹክክ ይልና አብሮ በቃ እዚሁ ይለማመዳል ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ካንተ ጋር የሚሰራው ክፋት ይበልጣል እንዴ አብዛኞቹ የቡና ቤት ሴተኛ አዳሪዎች ቦርሳቸው ኮስሞቲክሶቻቸው ምናምን አንድ ላይ ጠንቋይ ቤት ሄዶ ነው የሚያድረው ይደገምበታል ቀይረጭበታል ያው ላይ በግራዋል የሚታጠቡት እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁሉ ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል ማታም ደግሞ ዝም ብለህ መተኛት አይደለም በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳን እናመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት አንተ የምታየው ዓለማዊውን ነው እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው አይናቸው ብርሃናዊ አይን ነው የሚገርም ነው አንዳንድ ጊዜ ወንዶች ባካችሁ ቢራ ልጠጣ ድራፍት ልጠጣ ብላችሁ ወይም የሆነ ቦታ ቡና ቤት እንደዚህ ናይት ክለብ ልዝናና ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ወደዛ ቦታ የምትመላለሱ ከሆነ አንደኛ ቤቱ ራሱ ደግማችሁ እንድትመጡ የሚያደርግ ነገር ይኖራል ለምን ጧት ያ ቤት ሳር ተጎዝጉዞ ጭሳጭስ ሲጨስበት ይታያል ያ ቤት በብዛት ናይት ክለቦች እንደዛ ናቸው እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው በጣም ያስቸግራል ሌላው ምንም ስለ መናፍስት ጉዳት ሳጣቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው ቶሎ ይያዝልሃል ለምን ማምለክ ጀምረሃል መስገድ ጀምረሃል በመቁጠሪያ መግረፍ ጀምረሃል ሁሉ ይሄኛውን በስውር ሲገባ አጣቀው አናግሯት ቪዲዮን ካሳይ እንዳትመታኝ ምንም እንዳታረጊ እኔ አልነካሽም መስተፋቅር ለምንድን ነው ያደረግሽብኝ ብቻ ነው የጠየቁሻላት ግን ሲጀምርህ አንዳንድ ምልክቶች ያሳያል ቅዠት ምናምን አንዳንዴ መንፈራገጥ አንዳንዴ ቦት አልግባብ መኝታህን መለወጥ አንዳንዴ አቅጣጫ ትራስህን ማዛባት እነዚህ አንዳንድ ምልክቶቹ ናቸው ሌሊት መባተት ድንገት መበርገግ የልብ መምታት በየሰዓት እየጠበቀ እነዚህ ጠባያቶቹ ናቸው አይንህ ላይ ደግሞ በሚቀመጥበት ጊዜ ብዥታዎች አንዳንድ ጊዜ የምታየውን ነገር በመንፈሱ አይን እንድታይ ያደርጋል የምትመርጠውን ነገር በመንፈሱ እንድትመርጥ ያደርጋል ውስጥ የህይወት ምርጫ ላይም ሁሉ በስውር ብዙ ነገሮችን ያዛባብሃል የምትይዘውን በረከት እንድታጣው ይታገለሃል የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምና እንዲበክን ያደርጋል የነካው ያየው ሁሉ መባረክ ያቅተዋል ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርጋል ይሄ በስውር የሚገባው መንፈስ ነው በስውርም የሚሰልቡ አሉ በስውርም የሚነጥቁ አሉ እግዚአብሔር በስውር የሚያይ ከሆነ በግልጽ ይህንን ጠላትን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው ጧት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል እየሰማችሁ ነው ተባርኮ ይውላል በቃ የምትጽፍም ከሆነ የምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁሉ ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል ማታም ደግሞ ዝም ብለህ መተኛት አይደለም በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳን እናመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት አንተ የምታየው ዓለማዊውን ነው እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው አይናቸው ብርሃናዊ አይን ነው ኤክስሬ እንኳን አለን አይደል እንደኛ በአቅማችን ይሄው ኤክስሬ አለ አይደል ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል ይሄኛው ይሄ በሰውኛው ነው ግን ነፍስህን አያይም እሱ ወይም ሰይጣንን አያይም ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም የሚታየው ያንተ ስጋ ነው የስጋው ብቻ ነው እና በውስጥ ግን ብዙ ጠላት አለ ያንን የሚያጠቃልህ በስውር የሚያይባትህ ነው በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም
እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድነው? መንፈሳዊ ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ ስለ መንፈሳዊ ነገር የሚሰማን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሀሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሿኮክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለን። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነው እና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳታቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይል በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምሕረቱ ፈጠን ይላል። የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል። መንበርከክህና መጸለይም ዋጋው በግልጽ የሚታይ ይሆናል። ጠላትህን ታሸንፈዋለህ። ግደለው ከተባለ ሰይጣን እግዚአብሔር አትገለውም የሚለው መልእክት የሚያስተላልፈው በስውር የሚያባታችን የሚገርም ነው። አንዳንድ ጊዜ ወንዶች ባካችሁን ቢራ ልጠጣ ድራፍት ልጠጣ ብላችሁ ወይም የሆነ ቦታ ቡና ቤት እንደዚህ ናይት ክለብ ልዝናና ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ወደዛ ቦታ የምትመላለሱ ከሆነ አንደኛ ቤቱ ራሱ ደግማችሁ እንድትመጡ የሚያደርግ ነገር ይኖረዋል። ለምን? ጠዋት ያ ቤት ሳር ተጎዝጉዞ ጭሳጭስ ሲጨስበት ይታያል። ያ ቤት በብዛት ናይት ክለቦች እንደዛ ናቸው። ማታም ደግሞ ከተለያዩ ሲጋራዎችና ከተለያዩ ጉዳዮች ጋር በተገናኘ የሚጨስ ነገር አለ፣ የሚደገም ድግምት አለ። እያንዳንዱ ናይት ክለብ የራሱ የሆነ ጠንቋይና ደብተር አላቸው። አብዛኛዎቹ ማለት ይቻላል እንደው አብዛኛዎቹ። ቀጥሎ ደግሞ ራሳቸው ቡና ቤት የሚሰሩት እዛ የሚያስተናግዱት አጭር ቀሚስ ለብሰው ከፈለጉም በፓንት ሆነው ምናምን ግማሽ ጡታቸው ሀፍረተ ስጋቸው እየታየ ምናምን የሚያስተናግዱት ራሳቸው የቡዳ መንፈስ አለባቸው፣ የዛር መንፈስ አለባቸው፣ የዝሙት መንፈስ አለባቸው፣ የሴሰኝነት መንፈስ አለባቸው። ከየት የመጣ? ከተለያየ ወንድ የመጣ። አንተም አንዱ ነው የምትሆነው። ተደምረ ሄደ ከነካሃት ከቀመስካት በኋላ ምንድን ነው የምትሆነው? ደንበኛ ነው የምትሆነው። ለምን? በመንፈሷ ተይዘሃል፣ በኩሏ ተይዘሃል፣ በሽታዋ ተይዘሃል። እንዴ አብዛኞቹ የቡና ቤት ሴተኛ አዳሪዎች ቦርሳቸው፣ ኮስሞቲክሶቻቸው ምናምን አንድ ላይ ጠንቋይ ቤት ሄደው ነው የሚያድረው። ይደገምበታል፣ ይረጭበታል ያው ላይ በግራዋል የሚታጠቡት። ስለዚህ ሄደህ እዛ ስትነካካ ያን መንፈስ ደግሞ የዘመተ ሚስት የልጆች እናት ጋር ተሰካዋለ። ከዛ እዚህ ደግሞ ጦርነት ነው። ምን አባሽ ምናምን እንደዚህ እያልክ ከሚስት ጋር በቃ እንፋታ። በቃ ደግሞ እጅ ከፍንጅ እንድትያዝም ያደርጋል፣ እንዲነቃብህ ያደርጋል። ሚስት ስልክህ ላይ ቴሌግራምህ ላይ እንድትያዝ ያደርጋል። አሁን እንደው የሚሰርቅ ሌባ እንዴት መረጃ በስልክ ውስጥ ይይዛል? የሆነ አንዳንድ መጥፎ ነገር የሚያደርጉ ሰዎች እንዴት ሚስቱ እንድታቅ አድርጎ ልትፈታት ካልፈለክ በስተቀር እሷ እንድታቅ ሆን ብለህ ካልሆነ በስተቀር በድብቅ የምታደርገውን ነገር ስልክ ላይ የሚያዝ። በእርግጥ አርግ ማለት አይደለም ደግሞ ሌላ ውስጥ እንዳትከተኝ፣ ግን
አንተ ጋር ያለው እርኩስ መንፈስ ምን ይፈልጋል? ልጅቷን ሰው ፎቶ እንድታነሳት፣ ስልኳን እንድትይዝ፣ በፍቅር ስም ሴቭ እንድታደርገው አድርጎ ሚስትህ እንድታገኘው ያደርጋል። አንዳንድ ሚስቶች የባሎቻቸውን ስልክ በጨዋታ መልክ ይዙትና ኮል ሪከርዲንግ እንዲኖረው ሃይድም ይሆን የሚደበቅ ሃይድን የሆነ ኮል ሪከርዲንግ ወይ ደግሞ አውቶ ኮል ሪከርዲንግ ደግሞ አለው። አንዳንድ ስልክ ራሱ በተለይ ሳምሰንግ የሚባሉ ስልኮች አብዛኞቹ አውቶ ኮል ሪከርድ አላቸው ከውስጥ ሴታፑ ላይ አለው። በዛ አድርገው የባሎቻቸውን ንግግር በደንብ ይሰማሉ። አያውቀውም እሱ ያወራል ይላል፣ ይዘጋል። ኦዲዮ ሪከርድ ላይ ምን እንዳለም አያውቀውም። አንዳንዶቹ ደግሞ ጎበዞች ናቸው፣ ስልካቸው በደንብ ቼክ ያደርጋሉ። ይህን ቼክ የሚያደርጉ ከሆኑ ደግሞ ሚስት ምን ታደርጋለች? ስልኩን ትጠልፈዋለች ማለት ነው። አብዛኛውን ስልክ ለመጥለፍ ብለው ከሚገቡት ሰዎች መካከል ቅናተኞችና ሚስቶች ናቸው። ቅናተኛ ወንዶችና ሚስቶች፣ ቅናተኛ ሆነችም አልሆነችም ሚስቶች የባሎቻቸውን ስልክ ይጠልፋሉ፣ የሚያወራውን ይሰማሉ። ወይም ደግሞ በቃ እንደዚህ ነው ሰርች የሚያደርጉት። አብዛኞቹ በጥናት የተደገፈ ነገር ነው የምነግራችሁ። ከዚህ ጋር በተያያዘ ወደ ዋናው ሲመጣላችሁ አናግሯት። ቪዲዮን ካሳይ እንዳትመታኝ ምንም እንዳታርጊ፣ እኔ አልነካሽም። መስተፋቅር ለምንድን ነው ያደረግሽብኝ ብቻ ነው የጠየቁሽ አላት። በቃ ስለምወድህ ብቻ ነው። ብዙ ወንዶች አውቃለሁ ትንሽ ሺሻ ጋንጃ ቤት ውስጥ ምናምን ቡና የሚፈላበት ቦታ ላይ አንዲት ሙስሊም ታውቂያለሽ አላት። አዎ አለችው። እሷ ነች መጀመሪያ ኢንፎርሜሽን የነገረችኝ፣ ለጓደኛ የነገረችው። ጓደኛ ደግሞ ለኔ መጥቶ ነገረኝ። 9-8 ሴቶችን ወንዶችን ይዛ መታ ታጫፍራለች። ይሄ ልጅ ደግሞ ጨዋ ልጅ ነው፣ እባክህን ጓደኛህን ተው በለው ብላ ምልክት ላከች። ታቅሻለች ብዙ ወንዶችን እንደምታተራምሽ። አዎ ይሁን በቃ ጥሩ ነው። እንኳንም ነገረችህ ጥሩ ነው። ሄደሽ አንድ ነገር ብትያት፣ ችግር ብትፈጥሪ፣ አይኗን ቀና ብለሽ ብታያት ካንቺ ማተብ ካንቺ ኦርቶዶክስነት እስልምና ሃይማኖቱን ሳይሆን ጨዋነቷ ማተብ አስረሽ ካደረግሽብኝ ነገር ይልቅ እሷ ጠምጥማ ያሰበችው በጎ ነገር ተሻላላት። በተረዳው መጠን ነው እንግዲህ የምነግራችሁ። አንዳንድ ጊዜ በባህሪ በጸባይ እንደዚህ አይነት ነገሮች ያጋጥሟቸዋል የራሳችሁ እምነት ተከታዮች። እኔ አሁን ለምሳሌ የገዛ የራሴ እምነት ተከታዮች ፖሊሶች አስጨንቀውኛል። ለምን አንዳንድ ነገሮች እንደዚህ ያለ አይደለ ከዩቲዩብ ጋር በተገናኘ እኔን ደግሞ ያስፈቱኝና አንዳንድ እንዳልጠየቅ ምንም ፊርማ እንዳልፈርም ይሆን ነገር እንዳላርጋገው ነፃ የሚወጡ ነው የሌላ እምነት ተከታዮች ሆኖ አገኛቸዋለሁ። አራሱ እንደዚህ ነገር አያውቅም። ፖለቲካ የሚባል ነገር ጭራሽ ዞር ብሎ አይቶት የማያውቅም። እስቲ ተውት፣ የምታስሩትን ሰው እወቁ ብሎ ያስፈታኝ ሌላ ሰው ነው። እና አንዳንድ ጊዜ ትደነግጣላችሁ፣ የገዛ የራሳችሁ ወገን እንደዚህ ሲያደርግ ማለት ነው። የጠፋው ልጅ ወንድም ማለት ነው። የጠፋው ልጅ ሉቃስ 15 ላይ ያለው ከታላቅ ወንድሙ ጋር ነበረ፣ ግን አልፈልግም ብሎ ድርሻውን ወስዶ ወደ በረሃ ሄደ። ብሩን ጨርሶ ተመልሶ ሲመጣ ምቀኛ የሆነበት ማለት የገዛ ወንድሙ ነው። እቤት ያለው የገዛ ወንድሙ። አሁንም ከቤተ ክርስቲያን አገልግሎትም ከተለያየ ነገር ጠፍተው አንዳንድ ሰዎች ወደ ቤተ ክርስቲያን ተመልሰው ሲመጡ ምቀኛ የሚሆኑባቸው እዛው የሚያገለግሉት ናቸው። አላቀህምና ነው አንተ እንደዚህ አላረክም ይላሉ። እነሱ ቤተ ክርስቲያን ግቢ ውስጥ ስላሉ ስላገለገሉ፣ ከበሮ ስለደበደቡ፣ ጸናጽል መቋሚያ ስለያዙ፣ ወይም ደግሞ መስቀል ይዘው በጥምቀት ጊዜ ልብሰ ተክህኖ ለብሰው ምናምን ታቦቱን ስለሸኙ እነሱ ጻድቅ፣ እሱ ደግሞ ኃጢአተኛ። ዛሬ ሊያገለግል ተመልሶ ሲመጣ ያንን ሰው ባንቋሸሽ በጣም ነውር ነው። የጠፋው ልጅ ወንድም ማለት እንደዚህ አይነት ሰዎች ናቸው። የጠፋው ልጅ ተመልሶ ሲመጣ ለምንድን ነው የራሱን ድርሻ ይዞ ወጥቶ ተመልሶ ለምን መጣ? የቀረውን ሀብት ሊወስድ ነው ወይ ብሎ መጥቶ ይቀራመታል። አይሆንም ብሎ አኮረፈ ይላል። አባትየው ምን አለ? ልጅ የጠፍቶ ነበረ ተመልሶ መጣ፣ በዚህ ደስ ሊል ይገባል ነው የተባለው። እና የጠፋው ልጅ ወንድሞች እባካችሁን አደብ ግዙ። በጣም ይገርም።